የዳስታል መንፈስ ተወጋይ እኛ የወንጌል አማኞች ሕያዋንን እኛ ሕያዋን ስላለን ኢትዮጵያ ሀገራችን አልሞተችም ወደፊትም አትሞትም ኢየሱስ ሕያው ነው እኛም ሕያዋን ነን የሰማችሁ ነው አይደለም ኢየሱስ ሕያው ነው እኛም ሕያዋንን ምንድነው የሚያገናኘው ከኢየሱስ ሕያውነት ጋር እነሱን የሚያቆስ ስለዚህ ኢየሱስ የሚለውንና የአዳራሽ ላይ ጩኸት የጴንጤ የፓስተር የምናምን ጋጋታ በሙሉ የአብይ አህመድ ዘመን ግልጽ የፖለቲካ ትግል ማድረጊያ ነው የእነ አህመዲን ጀበል ቡድን በእስልምና ውስጥ እንደዚህ ነው ነግረናቸዋል ኦህዴድን እናስጠብቃለን የሚለው ይሄ ወለ ኢየሱስ እናስጠብቃለን ይላል ኢየሱስ ዘላለም ነው ይላል ዘላለም አይደለም ብሎ አልዘፈነም ቴዲ አፍሮ ስለ ኢየሱስ ክርስቶስ አምላክነት ጥያቄ አላነሳም ስርዓቱ ህዝብ ላይ በደል እያደረሰ ነው ህዝብ እየተበደለ ነው አገር እየሞተች ነው ሐሳቡን ገለጸ አየው ይሄ በመጽሐፍ ቅዱስ የተከለለ ሰራዊት ነው በመጽሐፍ ቅዱስ የተከለለ ደጋግመን የነገርናችሁ መጽሐፍ ቅዱስ መደበቂያ ነው ሐቀኛ የፕሮቴስታንት እምነት ተከታዮች ራሳችሁን ከዚህ ነገር ነፃ አድርጉ በአብይ አህመድ ዘመን የተፈጠረው ሞቢላይዜሽን በሙሉ በጣም እጅግ አደገኛ የሆነ ተልእኮ ይዞ የሚንቀሳቀስ ኃይል ነው ደጋግመን ብለናቸዋል አሁን የእውነት እዚህ ላይ እናተኩር አገዛዙን እንታገል ወይስ የሆኑ አካላት ለስልጣን ሽሚያ የሚፈጥሩትን ተረት የሱን አድሬስ እያደረግን እንቀጥል ዲያስፖራው ጋር ምንም አይነት ገንዘብ የመሰብሰቢያ መንገድ በሩ ሲዘጋ ያው መከረኛ ፋኖ ነበረ ፋኖ በፋኖ ምናምን ተባለ አይ በቃ ድርጅት ተመሰረተ አንድ ወጥ ድርጅት እኛ በምንሰጠው አቅጣጫ ነው ምንም ነገር በቃ ዝግትግት ሲል በምን በኩል እንሰብስብ በቃ አሁን ገንዘብ መሰብሰቢያ መንገድ ጠፋ የለም በሳቢስቲና የሚያዋጣ የለም በጣም በዋህነት ውስጥ ለውስጥ የተጠየቁትን ቢሆን የጊዜ ጉዳይ እየነቁ ስለሚሄዱ የለም በሐቀኝነት የሚደረግ ትግል ላይ ለማድረግ የተነሱ ከሆነ ግን በምንም ተአምር ከአማራ ህዝብ የለውና ትግል በተጻራሪ ቆመው ፈርጀው አይነሱ ብዙዎቻችሁ እንድትጠነቀቁ ይውላችሁ ሲፈርጁ የሚፈርጁት አካላት ግለሰብ ጠርተው ነው ወይ ድርጅት ጠርተው ነው አይደለም መደበቂያ ናት እሷ ትንሽ ያዝ ስታረጓቸው የአማራ ትግል ብለዋችሁ ነው የሚመጡት እሱን ነው ለመፈረጅ የሚፈልገው ልክ እንደዛው ነው እነዚህኞቹንም ይዋቸው መጽሐፍ ቅዱስ ይዟል በኢየሱስ ክርስቶስ ስም ተከልሏል የዳስጣል መንፈስ የተወጋ ይሁን ይላል ምንድነው የዳስጣል መንፈስ ወግተው ጨረሱት እኮ ነው የሚወጋት የለም እንጂ 11 ምናምን ደርሰዋል አሁን በየቀኑ ዘፈን ያወጡ የለም ምንም የሚሰማ ለራሳቸውም አይመስጣቸውም እንኳን ሌላው ማህበረሰብ መነጋገሪያ ላይ አድርገው ሊሰማው ቀርቶ ወርልድ ሪከርድ ሰብሯል ይሄንን ዝም ብሎ እንዳይመስል ሞቢላይዝ አድርገው አደራጅተው የሚልኩት እና አዳነች አቤቤ ናቸው እነ ሽመልስ አብዲሳ ናቸው ሰብስባ ጸልዩ ስትላቸው ሰምታል አይደል ጸልዩ እንዴ አይጸለይም እንዴ ይጸልያል እኮ ጌታን ያዘዛችሁ እኮ ስትል ነበር ይሄው እንዴ አትቃወሙም እንዴ ተቃወሙ ተብሎ ደግሞ እንደዚህ አደባባይ ተወጋይ እኛ የወንጌል አማኞች ሕያዋን እኛ ሕያው የዳስታል መንፈስ ተወጋይ እኛ የወንጌል አማኞች ሕያዋን እኛ ሕያዋን ስላለን ኢትዮጵያ ሀገራችን አልሞተችም ወደፊትም አትሞትም ኢየሱስ ሕያው ነው እኛም ሕያዋን ነን ይሄንን ያሉ አካላት ዘመቻውን እየከፈቱ ያሉ አካላት
ለዘመቻ መክፈታቸው ምክንያት፣ ለሚሰሩት ደባ ምክንያት፣ የሚያደርጉትን እንቅስቃሴ በሙሉ በምን በኩል ማድረግ እንዳለባቸው የሚነግር መመሪያ የሚሰጣቸው አቅጣጫ የሚያስቀምጠው በሙሉ አብይ አህመድ በነ ዳንኤል ክብረት በኩል በነ አዳነች አቤቤ በኩል ስምሪት እየተሰጠ ነው ነገሮቹ የቀጠሉት። በማናቸውም መልኩ በዚህ ወቅት ሁሉም አገሩን የሚወድ ሁሉም በነጻነት የሚያምን ሁሉም በሐሳብ ነጻነት የሚያምን የእውነት አሁን በሐቀኝነት ከቴዲ ጋር መቆም የሚጠይቅበት ጊዜ ነው። በዙሪያው ምን እየተፈጠረ እንደሆነ ለማወቅ ይኸውላችሁ ሂዶ አንዳንድ አባባል አለ። ኢትዮጵያዊነት ሂዶ ማን ትከሻ ላይ ነው? ቴዲ ያውቀዋል። ወግድ አትጠይቀኝ ማንነቴን ያለው አባባል ነው። ያውቀዋለሁ ማንነቴን አትጠይቀኝ። አክሱምና ላሊበላን ይዞ እንዴት አይራመድም ላለው ለሚገባው አካል አቢሲኒያውያን ምን ነካችሁ የሚል መልእክት አለው። ምን ነካችሁ? እግር ይዛችሁ መራመድ እንዴት አቃታችሁ አቢሲኒያውያን የሚል አለው። ይገባችሁ እንደው መረር ያለ ጥሪ ያለው ለአቢሲኒያውያን። ምናልባት አሁን ያለው ገደምዳሜ አሁን ያለው ጅማሮ ትግራይ ላይ ያለው አንዱ ኃይል የታደሰ ወረደን አብይ አህመድ በታደሰ ወረደ በኩል የሚያደርገውን የመጨረሻ ሙከራ አክሽፎ ተጠናክሮ ከወጣና በአቢሲኒያዊነት እሳቤ አሁን ያሉት እንዳለው ከአማራ ጋር ያለ የወልቃይትም ሆነ የራያ ጉዳይ ሌላ ማናቸውም ጥያቄ በንግግር ወደፊት የምንፈታው ካልሆነ በቀር በዚህ ጉዳይ ወደ ጦርነት አንገባም የሚል ቁርጥ ያለ አቋም ከተያዘ አከተመ። 4 ኪሎ አለቀ። በቃ እውነቴን ነው የምነግራችሁ፣ አልቋል። የዛን ቀን በብዛት ዳይፐር የሚገዛው የዛን ቀን ነው። ነጋዴዎች ያኔ ያተርፋሉ። ዳይፐር ነጋዴዎች ያተርፋሉ። ምንም ጥርጥር የለኝም። የወልቃይትና የራያን ጉዳይ የአማራ ሕዝብ የትግራይ ሕዝብ 4 ኪሎ ላይ ይፈታዋል። መላ የሰራናት አገር እየፈረሰች ባለችበት፣ ተሰርታ ያደረች አገር እየፈረሰች ባለችበት አይደለም አንድ ቦታ አንድ ኮርነር መላ አገሪቷ ላይ ተነቅሎ ሕዝባችን ለጥፋት በተዳረገበት በዚህ ወቅት ተነጣጥለን ተበታትነን በድንበርና በምናምን እየተዋጋን አንቀጥልም ኖ ዌይ ብሎ አቋም መያዝ ከተቻለ አቢሲኒያን እናጠፋታለን የሚለው 4 ኪሎ የተቀመጠው አካል ሴማውያንን እናጠፋቸዋለን የሚለውን አጀንዳ እንግዲያውስ ሴማውያንን እናጠፋለን አቢሲኒያውያንን እናጠፋለን በሚል ጥፋት ከታወጀብን እንሰባሰባለን፣ እንዳንጠፋ እንታገላለን ወደሚል ቁርጥ ያለ አቋም መምጣት ነው። ይኸውልህ ይህ 4 ኪሎ ያለው አካል ደቡቡን በሙሉ ደቡቡን ጉሮሮውን አንቆ ወደ አዲስ አበባ ማለፊያ የለህም ብሎ እንደ ዳንቴል ተርትሮ እያሰቃየው ያለ ነው። አቢሲኒያውያን ገፋ አድርጉ እንጂ ምንም አትጠራጠሩ፣ ዳር እስከ ዳር ብድግ ነው የሚለው። የአንዳንዶቹ መሪዎች ንግግርም አለ። በመሪ ደረጃ አማራው ተጠናክሮ ገፋ እስከሚያደርግ አይን እያዩ የሚጠብቁ ይኸውልህ ተስፋ የሚቆርጠው ይሄ የትንንሽ የሰፈር የስልጣን ሽሚያ ውስጥ ገብቶ የሚንቦጫረቀው ነው። የራሱ ያገዛዙ በመሪነት የተቀመጡ ያገዛዙ ሰዎች ሳይቀሩ የሚናገሩት ነገር ስላለ የአማራ ትግል ገፋ አድርጎ ቢመጣ እንዴት ካቢኔው ወዲያው እንደሚፈርስ ታየዋለህ። ይሄንን ሪያሊቲ እንቀበል፣ ይሄንን እውነት እንያዝ፣ ትግላችንን ትንሽ ጠንከር እናድርገው፣ ደረጃ እንጨምርበትና ወደፊት እንሂድ። በጣም እጅግ ሲበዛ የኢትዮጵያዊነት እሴት የት እንዳለ የሚያውቅ የአማራ ሕዝብ እኮ እየተቀጠቀጠ እየተመነጠረ እየተገደለ ያለው የኢትዮጵያዊነትን እሴት ተሸክመሃል ተብሎ ነው። የኢትዮጵያዊነት እሴት የኢትዮጵያዊነት ቫልዩ የት ነው ካልክ ትከሻው ላይ ያለ እዛ ሕዝብ ላይ እንታደገው ማለት ያለብህ ልክ በቴዲ አፍሮ ልክ ቅኔው የገባህ እንደሆነ ነው።
የአማራ ሕዝብ ትግል በኢትዮጵያዊነት ላይ ጀርባ ሰጥቷል ብሎ ቢያምን አይ ይሄንንም እታገለዋለሁ ይላል። ምንም አትጠራጠር። ምንም አትጠራጠር። ነገር ግን በደንብ የሚያውቅ አካል የዛ የትግል ሂደት አካል ለሚሆነው እኔ የህልውና ትግሉ ሂደት አካል ነው አድርጌ ማስበው። መስመር ከሳተ ግን እንደተባለው አይ የለም ኢትዮጵያ በቃችኝ ኢትዮጵያ ምናምን ወደሚለው ሁለት ሰው ሶስት ሰውም ሲለው ወደ ነበረው ሐሳብ ተጠቃሎ ቢሄድ ሌላ ችግር ፈጥሯል። ሌላ የሆነ ነገር ትላለ። ከቴዲ አፍሮ ጋር በተያያዘ ሁለቱን በቁጥጥር ስር ያዋሏቸው ምንድነው? እንደገና ማታውኑ ሄደው ደግሞ ሌላ የምንፈልገው ሰው አለ ብለው ሞክረዋል። ትላንትናም ዛሬም በነገራችን ላይ ሙሉ የቴዲ አፍሮ ባንድ በሚንቀሳቀስበት ጊዜ አብሮ ሲንቀሳቀስ የነበረው ሙሉ የማኔጅመንት ቲሙ አጠቃላይ አብሮት ነው ያለው። የኢትዮጵያ ሕዝብ ጠቅላላ ነው ሊጠብቀው የሚገባው። ቲሙ ጠቅላላ እዛው እሱ ጋር ሆኖ ያለው የአገዛዙ እያደረሰ ካለው ጫና በተነሳ ነው። በዚሁ አጋጣሚ በጣም ብዙ ሰው ግራ የመጋባት የመደናገርና ምንድን ነው እየተፈጠረ ያለው ሚል ኮንፊውዝድ የመሆን ነገር ነበረ። ለምን ለምሳሌ አንዲት ልጅ ታስራለች። ማህሌት ሰሎሞን የምትባል ልጅ አስረዋል። ብዙ ሰው ግራ ገብቶታል። ለምን የሚለው ምክንያቱ ላልገባችሁ ይኸውላችሁ ምክንያቱ መታየት ማህሌት ሰሎሞን ከአርትስ ቲቪ ጋር የቴዲ አፍሮ የሚሰጠውን መግለጫ በተመለከተ የቴዲ አፍሮን ውክልና ይዛ ቲሙን ይዛ የተፈራረመችው እሷ ናት። ከአርትስ ቲቪ ጋር ከተፈራረመችባት ቀን ጀምሮ ክትትል ሲያደርጉ ነበረ። እኛም ዱካቸው ስንከተል ነበር። ታርጌት ያደረጓት ሌላ ምክንያት ኖሮ ነው ወይ ካላችሁ ትልቁ ታርጌት ያደረጉበት ምክንያት ይሄ ነው። ቴዲ አፍሮን ለማጥቃት የሚደረግ እንቅስቃሴ ነው። ማን ነው ለሱ ቀኝ እጅ የሆኑ እነማንም ብናጠቃ እንዴት አድርገን እናዳክመዋለን ከሚል እሳቤ የተነሳ ነው። ይኸው ከአርትስ ቲቪ ጋር የተደረገ ስምምነት አንቺ መርተሻል፣ አንቺ አድርገሻል፣ ይህን ታደርጊያለሽ ነው። በተለያየ መንገድ እንደዚህ አይነቶቹን ሰዎች ማሰር ከዛ በኋላ በነገራችን ላይ 24 ሰዓት አለፋቸው። ፍርድ ቤትም የሚባል ነገር አላቀረቡም። ድምፅ አጥፍተዋል። ውንብድና ነው የሚካሄደው። የቴዲ አፍሮ ባለቤት አምለሰት ሙጬ የፌስቡክ ፕሮፋይሏን ከቨሯን ኢቶሪካን ወይም የቴዲን አድርጋለች። እነዚህ ሰዎች ብቻቸውን እየታገሉ እየተውናቸው ይሆን የሚል ጥያቄ ለኢትዮጵያውያን ነው የሚነሳው። በሁሉም ዳር እስከ ዳር የእውነት ከሆነ ሀገር እንወዳለን ያልነው አሁን በጣም ዳር እስከ ዳር መዘጋጀት ያስፈልጋል። በመላው ዓለም በተለይ በውጭ ያለው አይደለም ቴዲ ጋር እስከሚደርሱ መጠበቅ ያለበት ጊዜ አይደለም። አሁን በየትኛውም ሀገር ይሄንን እንደውም ባሳየ ነው ይሄ በቴዲ አፍሮ ሙዚቃ መውጣት ላይ ያሳየ ነው አንድነት በሁሉም ላይ ደግመን ህዝቡን ሞቢላይዝ ማድረግ ያለብን ጊዜ ላይ ነን። በመላው ዓለም ንቅናቄ መፈጠር ያለበት ሰዓት ነው። እነዚህ ሰዎች እንደ ህዝብ ወደድነው የተባለውን ስራ በጥንቅቅ አድርገው ለህዝብ እንዲደርስ በማድረግ ረገድ ጥረት ያደረጉ አካላትን ስርዓቱ እያሳደደ እነሱን ማሰር፣ በቁጥጥር ስር ማዋልን እንደ ትልቅ ማስፈራሪያና አንገት ማስደፊያ ስልት አድርጎ እየተጠቀመበት ነው የሚገኘው። ስለዚህ ልናስብበትም በጣም ልንሰራበትም የሚገባ ጉዳይ ነው የሚለውን ደጋግሜ ማንሳት እፈልጋለሁ። ቴዲ አፍሮ በዛሬው ዕለት ዳስጣል የተሰኘው የሙዚቃውን
ሌሪክስ ወይም የግጥሙን በእንግሊዝኛ ትርጉም ተሰርቶ በፌስቡክ ገጹ ላይ ዛሬ አጋርቷል። እየመጣ ያለውን ጫና በፍርሃትና ወደ ኋላ በመመለስ ሳይሆን ደፍሮ በመጋፈጥ የታገለው ነው። በዙሪያ ያሉትን አስሮ ወደ የእስር ቤቱ ሲያግዝ የእነዚህ ሰዎች መታሰር ይሄንን የግጥም ኮንሰፕት ወይም ሐሳብ መሆኑን ዓለም እንዲረዳው እያደረገ ነው። ቴዲ አፍሮ በሚለው ኦፊሻል ገጹ ላይ ብሉ ማርክ ያለው የራሱ የቴዲ አፍሮ የፌስቡክ ገጽ አለ። ያላያችሁ ግቡና በሙሉ ከዛ ላይ ሼር አድርጉት። እኔ ቅድም ስገባ ኦልሞስት ወደ 71 ሺህ ሰው የላይክ በተኗን ክሊክ አድርጓል። ከ11 ከ12 ሺህ በላይ በድጋፍና